ፍሬው ከአብርሃም ጋር ተገናኘ። አብርሃምን መከረው ዘከረው። ግን አብርሃም ምክር የሚሰማ ልጅ አይደለም። ምክር ቢሰማ ኖሮ የብዙዎቹ ምክር፣ የጋሽዬ ምክር፣ የማምዬ ምክር ብዙ ሰው መክሮታል እና እሱ ግን በአንዱ ጆሮ ሰምቶ በአንዱ ጆሮ የሚያፈስ ሰው ስለሆነ ነው። ምንም አልሰማም እና ፍሬው እንግዲህ ዛሬ ይመች ካቡ አንተ ማለት ነው። የምሬ ነው። ባለፈው እነ ፍቅርን አግኝቷቸው ነበር። ዛሬ ደግሞ አብርሃምን አግኝቶ እንግዲህ ማግባቴ ስህተት እስከሚሆንብኝ ድረስ አንተ የምታመጣቸው ሴቶች ይለያሉ። ከየት ነው የምታመጣቸው? በዛሬ ደግሞ አንተ ለምንድን ነው ትዳር ላይ እንደዚህ የምታደርገው? ነገ ይቅርታ አድርጋ ለራሱ አብራችሁ ብትሆኑ እንዴት ነው አቅፋት ልተኛ የምትችለው? ይሄ ሁሉ ነገር አድርገህ ከሌላ ሴት ጋር ይሄ ሁሉ ነገር ፈጥረክ እንዴት ነው ይቅርታ ብታደርግልህ ራሱ ይቅርታ ጠይቃት ራሱ ይቅርታ ብትባባሉ ራሱ እንዴት እሺ ይልሃል ብሎት እንግዲህ ሲመክረው ነበርና ፍርዬ እናመሰግናለን። በጣም ነው የመከርከው። አብርሃም የሚሰማ ከሆነ ምክር የሚገባው ከሆነ ማለት ነው። እና አብርሃም ብዙ ጊዜ ሰው ይመክረዋል ምንም ቢለው ዛሬ ይሰማና እሺ ብሎ አንገቱን ደፍቶ ነገ መልሶ ያው ነው። እና ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዘት ትረፍርፍ ይበልልኝ። አብርሽ እንግዲህ ከፍሬው አዋሳ ነው። ከፍሬው አዋሳ ጋር እንግዲህ ብቅ ብሏል። ዛሬ ፍሬው መጥቷል። እየመከረው እየዘከረው ነበረና ለምንድነው እንደዚህ የምታደርገው? ብዙ ሰዎች ተጣልተናል፣ ተፋተናል፣ እቃ ተከፋፍለናል ብሎ ተስፋ ቆርጦ መልሰው ይታረቃሉ። ግን አንተ ለምንድነው ከሌላ ሴት ጋር እንደዚህ የምትሆነው? አንተ ጋር የሚመጡ ሴቶች ደግሞ ይለያሉ ብለዋል። እንግዲህ አዎ እውነት ይለያሉ። ቆንጅዬ ናቸው ሴቶች። እሱ ጋር መጥተው አፍቅሬ ያለው ለአንተ ሞተላለሁ የሚሉት ማለት ነው። ከሩትዬ ልዕልቷ ጀምሮ ከፍቅርዬ ጀምሮ ማለት ነውና ከፍቅርዬና ከሩትዬ እንኳን የሚበልጥ የለም። እቺ ሄርሜላም ደግሞ ቆንጆ ነኝ ብላ ታስባለች። ጥፍጥፍ ማለት ነውና የሰው ጥፍጥፍ ማለት ነው። የምሬን ነውና ግን ከሩትዬ ጋር መወዳደር ስትፈልግ አንዳንዴ ታናደኛለች። ለዛ ነው እንጂ እሷም ለራሷ ቆንጆ ናት። ሰው ለራሱ ቆንጆ ነው ሁሉ ማለት ነው እንዳፈጣጠሩ ማለት ነው። ግን አብርሃም እባክህ ወደ ራስህ ተመለስ፣ ምክር ስማ፣ ተው ግን